አንዳንድ ጊዜ ታሪክ በጦርነት አይጻፍም፣ በውይይት ይጻፋል። አንዳንድ ጊዜም የውይይት መድረክ ራሱ ከጦር ሜዳ የበለጠ ውጥረት ይፈጥራል። ይህ አባባል በኢትዮጵያ ሀገራዊ ምክክር ጉባኤ ውስጥ እየተከሰቱ ላሉ ክስተቶች የሚስማማ ይመስላል። በ15ኛው ቀን የጉባኤ ውሎ የተሰሙ መረጃዎች ምክክሩ ወደ ወሳኝ ምዕራፍ መግባቱን ያመለክታሉ። ከዚህ ቀደም በንዑስ ቡድኖች የተሰበሰቡ ምክረ ሀሳቦች አሁን ወደ ስልታዊ ቡድኖች ደርሰዋል። እዚያም አንዳንዶቹ ይህ ሀሳብ መጨመር አለበት ሲሉ፣ ሌሎች ደግሞ ይህ ሀሳብ መወገድ አለበት በማለት ከፍተኛ ክርክር ማድረጋቸው ተነግሯል። ይህ ራሱ አዲስ ነገር አይደለም። በታሪክ ውስጥ በተሳኩ ብሔራዊ ምክክሮች ብዙዎቹ በመጀመሪያ ከባድ ክርክር ውስጥ አልፈዋል። ለምሳሌ በደቡብ አፍሪካ ከአፓርታይድ መጨረሻ በኋላ የተካሄደው የህገ መንግስት ድርድር ከ2 ዓመት በላይ ፈጅቷል። በዚያም የነጭ አናሳዎች፣ የጥቁሮች ፖለቲካ ኃይሎች፣ የዙሉ ፓርቲዎችና ሌሎች ተዋናዮች በብዙ ጉዳዮች ላይ አልተስማሙም ነበር። ነገር ግን ዛሬ ደቡብ አፍሪካ ከዓለም በጣም ተራማጅ ህገ መንግስቶች አንዱን የያዘች ሀገር ሆናለች። ይህ የሚያሳየው ከባድ ክርክር መኖሩ በራሱ ችግር አይደለም። ጥያቄው ክርክሩ ወደ መግባባት ይወስዳል ወይስ ወደ መለያየት ነው የሚለው ነው። ከዋዜማ የወጡት መረጃዎች ደግሞ ሌላ ትኩረት የሳበ ጉዳይ አሉ። እሱም ህዝበ ውሳኔ እንዲካሄድባቸው የተጠየቁ አጀንዳዎች መኖራቸው ነው። የክልል ሰንደቅ ዓላማ፣ የክልል መዝሙር፣ የክልል አርማ እንዲሁም የብሔራዊ መዝሙር ጉዳይ እስከ ህዝበ ውሳኔ ሊደርሱ ይችላሉ የሚል መረጃ ተሰምቷል። ይህ ብዙዎችን ያስገረመ ነገር ነው። ህዝበ ውሳኔ በዓለም ላይ አዲስ አሰራር አይደለም። በስዊዘርላንድ ዜጎች በየጊዜው የህዝበ ውሳኔ ይሰጣሉ። ከግብር ጀምሮ እስከ ህገ መንግስት ማሻሻያ ድረስ በቀጥታ ድምፅ ይሰጣሉ። ነገር ግን ስዊዘርላንድ ወደዚህኛው የደረሰችው በመቶ ዓመታት የተገነባ ባህል ላይ ነው። በሌላ በኩል ደግሞ በ2016 ብሪታንያ የተካሄደው የብሬግዚት ህዝበ ውሳኔ ሀገሪቱን ለብዙ ዓመታት በፖለቲካና በኢኮኖሚ አወዛጋቢ ሁኔታ ውስጥ ከቷት ቆይቷል። ስለዚህ ህዝበ ውሳኔ በራሱ መፍትሄ አይደለም፣ ችግርም አይደለም። እንዴትና በምን ጉዳይ ላይ እንደሚጠቀሙበት ነው የሚወሰነው። አንዳንዶች የብሔራዊ ምልክቶች ጉዳይ የህዝብ ነው፣ ህዝብ ይወስነው ይላሉ። ሌሎች ደግሞ በስሜት የሚነኩ ጉዳዮችን ወደ ህዝበ ውሳኔ መውሰድ ልዩነትን ሊያባብስ ይችላል የሚል ስጋት ያነሳሉ። ሁለቱም አቋሞች በዓለም የተሞከሩ ናቸው። ሁለቱም የሚደግፏቸው ምሳሌዎች አሏቸው። ሌላው ትኩረት የሳበው ጉዳይ የምርጫ ስርዓት ነው። በአሁኑ ጊዜ የአብላጫ ድምፅ ስርዓት በቂ ድጋፍ እንዳላገኘ ሲነገር፣ ተመጣጣኝ የውክልና ስርዓት የበለጠ ድጋፍ እያገኘ ነው ተብሏል። ይህ ቀላል ጉዳይ አይደለም። የምርጫ ስርዓት መቀየር ማለት የሀገሪቱን የፖለቲካ ካርታ ከመሰረቱ መቀየር ማለት ነው። እንደ ጀርመንና ኒውዚላንድ ያሉ ሀገራት ቅይጥ የውክልና ስርዓት ይጠቀማሉ። ይህም ትልልቅና ትንንሽ ፓርቲዎች ሁለቱም በፓርላማ እንዲወከሉ ያደርጋል። እንደ እንግሊዝና ህንድ ያሉ ሀገራት ደግሞ የአብላጫ ድምፅ ስርዓትን ይከተላሉ። የአንዱ ደጋፊዎች መንግስት በቀላሉ ይመሰርታል ይላሉ፣ የሌላው ደጋፊዎች ደግሞ የህዝብ ድምፅ አይባክንም ይላሉ። ስለዚህ ትክክለኛው መልስ ከሀገር ወደ ሀገር ይለያያል። በእርግጥም የምርጫ ስርዓት የቴክኒክ ጉዳይ ብቻ አይደለም። የፖለቲካ ባህልን፣ የፓርቲዎችን ጥንካሬና የወደፊቱን የአስተዳደር መልክ የሚወስን መሰረታዊ ምርጫ ነው። ለዚህም ነው በሀገራዊ ምክክሩ ላይ በቀረበው ሀሳብ ዙሪያ የፖለቲካ ፓርቲዎች እስካሁን ያልተለመደ ንቁ ተሳትፎ እያደረጉ የሚገኙት። አንዳንዶች ተመጣጣኝ የውክልና ስርዓት የሁሉንም ድምፅ ዋጋ ይሰጣል ሲሉ፣ ሌሎች ደግሞ ብዙ ትንንሽ ፓርቲዎች ወደ ፓርላማ ከገቡ የተረጋጋ መንግስት መመስረት አስቸጋሪ ሊሆኑ ይችላል ይላሉ። ሁለቱም አቋሞች በዓለም የተሞከሩ ናቸው። ሁለቱም የሚያሳዩት ጥቅምና ጉዳት አላቸው። የብሔር ፌዴራሊዝም ጉዳይ ግን ከሁሉም የበለጠ ትኩረት ስቧል። የዋዜማ መረጃ እንደሚያመለክተው በምክክር ውስጥ የብሔር ፌዴራሊዝም እንዲቀጥል የሚለው ሀሳብ ክብደት እያገኘ ነው። ይህን ተከትሎም አዳዲስ የክልልነት ጥያቄዎች በቃለ ጉባኤ መዝገቡልን የሚል ጥያቄ እየበረከተ መሆኑ ተነግሯል። ይህ ብዙ ነገር ያሳያል። አንድ የፖለቲካ ውሳኔ በሌላ ጉዳይ ላይ አዲስ ጥያቄ ሊፈጥር እንደሚችል ያሳያል። አንድን በር ስትከፍት ሌላ በር ይከፈታል እንዲሉ አባቶች የፌዴራሊዝም ጉዳይ የክልልነት ጥያቄን እንደገና ወደፊት አምጥቶታል። ይህን በታሪክ ስንመለከት አዲስ አይደለም። በናይጄሪያ ከነጻነት በኋላ 3 ክልሎች ብቻ ነበሩ። ዛሬ ግን 36 ግዛቶች አሏት። ምክንያቱም የተለያዩ ብሔረሰቦች በቂ ውክልና የለንም በማለት በየጊዜው አዳዲስ ግዛቶች እንዲፈጠሩ ጠይቀዋል። እንዲያም ተመሳሳይ ታሪክ አላት። በ1956
ህንድ በቋንቋ መሰረት ግዛቶቿን እንደገና አደራጀች። ከዚያም በኋላ አዳዲስ ግዛቶች ተፈጥረዋል። ይህ ሁሉ የሚያሳየው አንድ እውነት አለ። የፌዴራል ስርዓት ህያው ስርዓት ነው። ከማህበረሰቡ ጋር አብሮ ይለወጣል። በሀገራዊ ምክክር ውስጥ ከተነሱት ሌሎች ትላልቅ ጉዳዮች መካከል የቋንቋ ጉዳይ አንዱ ነው። አማርኛ ብሔራዊና የስራ ቋንቋ ሆነው እንዲቀጥል የሚደግፉ አሉ። በሌላ በኩል ደግሞ አፋን ኦሮሞን ጨምረው ሌሎች ቋንቋዎችም የፌዴራል የስራ ቋንቋ እንዲሆኑ የሚጠይቁም አሉ። ሌሎች ደግሞ ብሔራዊ ቋንቋ የሚባል ጽንሰ ሀሳብ ራሱ እንደገና ሊታይ ይገባልም ይላሉ። ይህን ስንሰማ ብዙዎች እንዲህ ያለ ነገር በዓለም የት አለ ሲሉ ሊሉ ይችላሉ። እውነታ ግን ብዙ ቦታ አለ። ካናዳ እንግሊዘኛና ፈረንሳይኛን በፌዴራል ደረጃ በእኩል ትጠቀማለች። ቤልጂየም 3 ይፋዊ ቋንቋዎች አሏት። ደቡብ አፍሪካ 11 ይፋዊ ቋንቋዎችን በህገ መንግስቱ አስቀምጣለች። ስዊዘርላንድ ደግሞ 4 ይፋዊ ቋንቋዎች አሏት። ነገር ግን እያንዳንዱ ሀገር ታሪኳ፣ የህዝቧ ስብጥርና የአስተዳደር አቅሟ የተለየ ነው። ስለዚህ እነሱ ስላደረጉት እኛ እናድርግ ወይም እነሱ ስላልሰራላቸው እኛም አይሰራልንም የሚል ቀላል መደምደሚያ መድረስ አይቻልም። የቋንቋ ጉዳይ በኢትዮጵያ አዲስ አይደለም። በታሪክ ረጅም ጊዜ አማርኛ የመንግስት ዋና የስራ ቋንቋ ነበር። ከ1995 ህገ መንግስት በኋላ ደግሞ ክልሎች የራሳቸውን የስራ ቋንቋ የመምረጥ መብት አግኝተዋል። በቅርብ ዓመታትም አፋን ኦሮሞ፣ ሶማሌኛ፣ ትግርኛና አፋርኛ በፌዴራል ደረጃ ተጨማሪ የስራ ቋንቋዎች ሆነው ተመርጠዋል። ስለዚህ ዛሬ በምክክር ውስጥ የሚነሱት ሀሳቦች ከባዶ የመጡ አይደሉም። ለብዙ ዓመታት ሲነሱ የቆዩ ጥያቄዎች አዲስ መድረክ እያገኙ ነው። እናም ዛሬ ሀገራዊ ምክክሩን ስንመለከት አንድ ትልቅ እውነት እናያለን። ኢትዮጵያ የምትወያየው ስለ ሰንደቅ ዓላማ ብቻ አይደለም፣ ስለ መዝሙር ብቻም አይደለም፣ ስለ ቋንቋ ብቻም አይደለም። እነዚህ ሁሉ ከአንድ ትልቅ ጥያቄ ጋር የተያያዙ ናቸው። ያ ትልቁ ጥያቄ ደግሞ የወደፊቷ ኢትዮጵያ ምን አይነት ሀገር ትሁን የሚለው ነው። ቤት ሲሰራ የግድግዳው ቀለም ብቻ አይመረጥም፣ መሰረቱም ይጠናል። በተመሳሳይ ሁኔታ በሀገራዊ ምክክሩ ላይ የሚነሱት ጉዳዮች በላይ የሚታዩ ቢመስሉም ከስራቸው ግን የሀገሪቱን የወደፊት አቅጣጫ የሚነኩ መሰረታዊ ጉዳዮች ናቸው። ስለዚህ የዛሬው ክርክር የነገው ታሪክ ሊጽፍ ይችላል። የዛሬው ውሳኔ ደግሞ ለትውልድ የሚቆይ ተጽዕኖ ሊኖረው እንደሚችልም መረዳት ይቻላል። ጤና ይስጥልን።